ሰላም ሰላም ውድ የዩኒት ስኩል ቤተሰቦች በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬው ትምህርታችን የቪዲዮአችን ደግሞ የምንመማረው ምስጋናን እንዴት በቀላሉ መግለጽ እንደምንችል ሰዎችን ስናመሰግን ሊሆን ይችላል፣ ወይም ደግሞ ለሰዎች የሆነ ነገር አድርገውልን እኛ ምስጋና ለማቅረብ ብንፈልግ እንዴት በቀላል መንገድ መግለጽ እንችላለን የሚል ትምህርት ወይም ቪዲዮ እንማማራለን። ከእናንተ የሚጠበቀው የምንለቃቸውን ትምህርቶች ወይም ቪዲዮዎች ሁሌም ሳትሰለችሁ መከታተል ከቻላችሁ ጥሩ ነገር ታገኙበታላችሁ። ወደ ትምህርቱ እንሄድ። ኦኬ፣ ወደ ዛሬው ትምህርታችን ስንሄድ ከእርሱ ላይም እንደምታዩት ምስጋናን በእንግሊዘኛ መግለጽ መቻል ይላል። ስለዚህ ከዚህ ጋር የምታዩቸው የተለያዩ የምስጋና መግለጫ መንገዶች ናቸው። እንዴት በቀላል መንገድ አንብበን መተርጎም እንደምንችል እንመማራለን። ወደ ትምህርቱ እንሄድ። ኦኬ፣ ከመጀመሪያው ስንጀምር የመጀመሪያው ቃል ምን ይላል ወደሚለው ስንሄድ፣ ኦኬ፣ አሁን ከዚህ ጋር የመጀመሪያዋ ተነባቢ ነች፣ ሁለተኛው አናባቢ ነው፣ ሶስተኛዋ ፊደል ተነባቢ ነች። ስለዚህ በሁለት ተነባቢዎች መካከል አንድ አናባቢ መጥቷል። ማነው እሱ? ኦ ምንለው ማለት ነው። ኦ ደግሞ ምን አይነት ድምፅ አለው? ለብቻው ኦን ኦ ብለን ነው የምናነባው። ስለዚህ ኤን ኦ በአንድ ላይ ምን ተብሎ ይነበባል? ኖ እንላለን፣ ወይም ደግሞ ኖ የሚል ድምፅ ይኖረዋል። ከዛ ቲን እንደ ት እናነባለን፣ ወይም ደግሞ ት የሚል ድምፅ አላት። ስለዚህ በአንድ ላይ ኖ ት ኖት ኖት ብለን አነበብን። ኦኬ፣ ወደዚህኛው ስንሄድ የመጀመሪያው ቀድሞ የመጣቸው አናባቢ ነች፣ ከዛ ተነባቢ ነች። ስለዚህ ኤን ለብቻዋ ማን ብለን እናነባለን? አ ብለን እናነባለን፣ ወይም ደግሞ አ ሚል ድምፅ አላት። ቲ እንደ ት በአንድ ላይ አት አት ብለን እናነባለን። ኦኬ፣ ወደዚህኛው ስንሄድ ኤ ኤል ኤል ምን ብለን እናነባዋለን? በአንድ ላይ ኦል ሚል ድምፅ አለው፣ ወይም ደግሞ ኦል ተብሎ ይነበባል። ያ ማለት ኤ አ ሳይሆን ኦ ሚል ድምፅ አላት ማለት ነው። ኦኬ፣ ሰው በአንድ ላይ ሙሉ ስናነበው ምን ይሆናል? ኖት አት ኦል። ኖት አት ኦል ምን ማለት ነው? ምንም አደል ለማለት ብንፈልግ ኖት አት ኦል ማለት እንችላለን ማለት ነው። መልካም፣ ወደ ሁለተኛው ስንሄድ የሁለተኛውስ ምን ይላል? ኦኬ፣ ቲኤችኤ በአንድ ላይ ምን ተብሎ ይነበባል? ታ እንላለን፣ ወይም ደግሞ ታ ተብሎ ይነበባል። ኤን ለብቻዋ እንደ ን ትነበባለች። ኬን ክ ብለን ማንበብ ነው። ስለዚህ በቀላሉ ምን ብለን ማንበብ ይቻላል? ታ ን ክ ታንክ ታንክ። ኦኬ፣ ከዛ ወደዚህኛው ስንሄድ ዋይን ለብቻዋ ይ ብለን እናነባለን። ኦና ዩን በአንድ ላይ ምን ብሎ ማንበብ? እንደ ው ማንበብ፣ ወይም ደግሞ ው ሚል ድምፅ አለው። ስለዚህ ሙሉን ስናነበው ይ ው ዩ ዩ። ኦኬ፣ በአንድ ላይ ታንክ ዩ ታንክ ዩ ምን ማለት ነው? አመሰግናለሁ ማለት ነው። ኦኬ፣ ትርጉሙ ግልጽ ነው። ኦኬ፣ ወደ ሶስተኛው ስንሄድ የሶስተኛውስ ምን ይላል? ኤም ዋይ። አሁን ከዚህ ጋር ተነባቢ ነው በአንድ ላይ የመጣ። ስለዚህ ምን ብለን እናነባለን? ማይ እንላለን፣ ወይም ደግሞ ማይ የሚል ድምፅ አለው። ኦኬ፣ ወደዚህኛው ስንሄድ ፒን ለብቻዋ እንደ ፕ ማንበብ። ኦኬ፣ ከዛ ኤልኢ እንደምን ማንበብ? እንደ ሌ። ኦኬ ኦኬ፣ ከዛ ኤ ሳይለንት ነች፣ ወይም ደግሞ ራሱን የቻለ ድምፅ የላትም። ኦኬ፣ ከዛ ኤስ ዩ አር ይ ሁሌም በአንድ ላይ ምን ብለን ማንበብ ነው? ዠር የሚል ድምፅ አለው፣ ወይም ደግሞ ዠር ብለን እናነባዋለን። በአንድ ላይ ፕ ፕሌዠር 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 በአንድ ላይ ማይ ፕሌዠር ማይ ፕሌዠር ስንል በተመሳሳይ ምንም አደል ማለት ነው። ኦኬ፣ ከዚህ ጋር ኖት አቶል ማለት ምንም አደል የሚላይተን ነበር አደለ? ስለዚህ ማይ ፕሌዠር ስንልም ኖት አቶልን የሚተካ ነው ማለት ነው። ስለዚህ ከሁለት አንዱ መጠቀም ይቻላል። ኦኬ፣ ወደዚህኛው ስንሄድስ በተመሳሳይ ቲኤችኤ ማን ብለን ያነበብ ነው? እንደ ታ እንደሚነበብ አይተናል። ኤንን እንደ ን፣ ኬን እንደ ክ፣ ኤስ እንደ ስ በአንድ ላይ ታ ን ክ ስ ታንክስ ታንክስ። ኦኬ፣ ወደዚህኛው ስንሄድ
ኤን ኤ ብለን እናነባለን። ከዛ ኤልኦ እንደ ሎ ቲ እንደ ት በአንድ ላይ ኤ ሎት ኤሎት ሙሉ ሲነበብ ታንክስ ኤሎት ታንክስ ኤሎት ምን ማለት ነው? በጣም አመሰግናለሁ ማለት ነው። ከዚህ ጋር በጣምን ጨምሩት። ስለዚህ በጣም አመሰግናለሁ ማለት ይሆናል። ኦኬ ወደዚህኛው ስንሄድኛውስ ምን ይላል? ኤንኦን በቀላሉ ኖ ብለን እናነባለን። ኦኬ ወደዚህኛው ስንሄድ ፒ እንደ ማንበብ ነው ብለናል፣ እንደ ፕ። ከዛ አርኦን እንደ ሮ፣ ቢን እንደ ብ፣ ኤልኢ እንደ ለ፣ ኤም እንደ ም በአንድ ላይ ፕ ሮ ፕ ለ ም ፕሮብለም ፕሮብለም ሙሉ ሲነበብ ኖ ፕሮብለም ኖ ፕሮብለም ችግር የለም ማለት ነው። ኦኬ ወደዚህኛው ስንሄድኛውስ ምን ይላል? በተመሳሳይ ኤንኦ ኖ እንላለን። ኦኬ ከዛ ወደዚህኛው ስንሄድ ኤምኤን እንደማ ቲቲ የሚል ደግሞ ሁለት ተነባቢ በተከታታይ መጥቷል። ስለዚህ እንደ ት እናነባለን። ኢ ሳይለንት ነች። አረን እንደ ር በአንድ ላይ ማ ተ ር ማተር ማተር ሙሉ ሲነበብ ኖ ማተር ኖ ማተር ምን ማለት ነው? ምን ችግር ወይም ደግሞ ችግር የለም እንደማለት ነው በተመሳሳይ። ኦኬ ወደዚህኛው ስንሄድ ቲኤችኤ እንደዛ ቲ እንደ ት። ስለዚህ ዛንና ትን በአንድ ላይ ስናነባቸው ዛ ት ዛት ዛት። ኦኬ ከዛ አይኤስ ኢዝ እንላለን። ኦና ኬን ኦኬ እንላለን። ሙሉ ሲነበብ ዛት ኢዝ ኦኬ ዛት ኢዝ ኦኬ ምን ማለት ነው? ቆንጆ ነው ጥሩ ነው ለማለት ስንፈልግ በእንደዚህ አይነት መንገድ መግለጽ እንችላለን። መልካም ይህም በዚህ ካየን ወደሚቀጥለው እንሂድ። ወደዚህኛው ስንሄድኛውስ ምን ይላል? ኦና ኬን በአንድ ላይ ኦኬ እንላለን። ኦኬ ወደዚህኛው ስንሄድ ቲኤችኤን እንደ ታ ወይም ደግሞ ታ የሚል ድምፅ እንዳለው አይተናል። ኤንን እንደ ን፣ ኬ እንደ ክ፣ የመጨረሻዋ ኤስ እንደ ስ በአንድ ላይ ታ ን ክ ስ ታንክስ ታንክስ በአንድ ላይ ኦኬ ታንክስ ኦኬ ታንክስ። ይህም አመሰግናለሁ ወይም ደግሞ እሺ አመሰግናለሁ ማለት ነው። ኦኬ ወደ ሁለተኛው ስንሄድ ደብሊው ኢ እንደ ዊ፣ ኤል ኤል በአንድ ላይ እንደ ል በአንድ ላይ ዊ ኤል ዌል ዌል። ኦኬ ወደዚህኛው ስንሄድ ዲኦ አሁን ከዚህ ጋር ዲኦን እንደ ዶ ሳይሆን እንደምን ምናነብ እንደ ዳ ማንበብ ዳ የሚል ድምፅ ነው ያለው። ኤንን እንደ ን፣ ኢ ሳይለንት ነች ወይም ደግሞ ራሱን የቻለ ድምፅ የላትም። ስለዚህ በአንድ ላይ ደ ን ደን ደን ሙሉ ስናነበው ዌል ደን ዌል ደን ምን ማለት ነው? አሪፍ ስራ ጥሩ ስራ ማለት ነው። ኦኬ ወደዚህኛው ስንሄድ ኦኬ ከዚህ ጋር ደግሞ ኦ ሚል ድምፅ በተከታታይ ከመጣ ኦን እንደ ኡ ነው የምናነበው እንደ ኦ ሳይሆን እንደ ኡ። ስለዚህ ጂኦ እንደምን ይነበባል? እንደ ጉ። ኦ ሳይለንት ነች። ዲን እንደ ድ በአንድ ላይ ጉ ድ ጉድ ጉድ። ኦኬ ወደዚህኛው ስንሄድ ቢኦ ዋይ በአንድ ላይ ቦይ ብለን እናነባዋለን። ሙሉ ሲነበብ ጉድ ቦይ ጉድ ቦይ ምን ማለት ነው? ጎበዝ ልጅ እንደማለት ነው። ኦኬ ወደዚህኛው ስንሄድ ሲኤን እንደምናነባለን እንደ ካ ሳይሆን እንደምናነባለን እንደ ክ እናነባለን። ክ ሚል ድምፅ አለው። ከዛ አር በአንድ ላይ እንደ ር፣ ዋይ እንደ ይ በአንድ ላይ ክ ራ ይ ክራይ ክራይ። ኦኬ ከዛ ኦኤንን ኦን እንላለን በአንድ ላይ ክራይ ኦን ክራይ ኦን ምን ማለት ነው? ቀጥልበት እንደማለት ነው። መልካም ወደዚህኛው ስንሄድ በተመሳሳይ ጂኦ ምን ተብሎ ይነበባል ብለናል? እንደ ጉ። ኦ ሳይለንት ነች። ዲን እንደ ድ ብለናል። ስለዚህ በአንድ ላይ ጉ ድ ጉድ ጉድ። ወደዚህኛው ስንሄድ ቲአይን እንደ ታይ፣ ኤምን እንደ ም፣ ኢ ሳይለንት ነች። በአንድ ላይ ታይ እም ታይም ታይም ሙሉ ሲነበብ ጉድ ታይም ጉድ ታይም ማለት ጥሩ ጊዜ እንደማለት ነው። ኦኬ ወደዚህኛው ስንሄድ በተመሳሳይ ቲኤ እንደምን ይነበባል ብለናል? እንደ ታ፣ ኤንን እንደ ን፣ ኬን እንደ ክ፣ ኤስን እንደ ስ በአንድ ላይ ስናነበው ታ ን ክ ስ ታንክስ ታንክስ። ኦኬ ከዛ ኤስኦን ሶ ብለን እናነባለን። በአንድ ላይ
ታንክስ ሶ ምን ማለት ነው? አመሰግናለሁ እንደማለት ነው። በሌላ አገላለጽ ኦኬ። ወደ መጨረሻው ስነድ የመጨረሻውስ ምን ይላል? አይቲን ኢት እንላለን። ከዛ አይኤስ ኢዝ ተብሎ ይነበባል። እንዲሁም ኤን አይ ኤስ ኢ በአንድ ላይ ምን ተብሎ ይነበባል? ናይስ። ሙሉ ስናነበው ኢት ኢዝ ናይስ። ኢት ኢዝ ናይስ ምን ማለት ነው? ቆንጆ ነው ወይም ደግሞ ጥሩ ነው ማለት ይሆናል። ኦኬ እንግዲህ ዛሬ ምስጋናን በተለያየ መንገድ መግለጽ እንደምንችል ተማምረናል። በሌላ ቪዲዮ ወይም ትምህርት እስከምንገናኝ በያላችሁበት መልካም ጊዜ ተመኘሁ። ሰላም ሁኑ።